ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ነው ቆይታን የምናደርገው። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ዛሬ በጣም በርከት ያሉ ርዕሰ ጉዳዮችን ነው የምናነሳው። ትናንትና የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር የአመቱ ምርጥ ተጫዋቾች ሽልማት ስነስርዓት ትናንትና የተደረገው በወጣቶቹ ከዛ ውጪ በዋናዎቹም ጭምር ትላንትና እንግዲህ በደማቅ ስነስርዓት ሽልማት ስነስርዓቱ ተደርጓል። ከሱ ጋር በተያዘም ሰፋ ያሉ ጉዳዮችን እናነሳለን። የዝውውር ጉዳዮችንም ወደ እናንተ የምናደርስ ነው የሚሆነው። ሌሎች ደግሞ ትላንትና የተደረጉ አንዳንድ ጨዋታ ውጤቶችንም በተመለከተ ሰፋ ያሉ ጉዳዮችን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምጋብዛችሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። አብራችሁኝ እንድትቆዩም በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃችን እናምራም። ትላንትና የተደረገውን የሽልማት ስነ ስርዓት በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር የፕሪሚየር ሊግ የተጫዋቾች የአመቱ ምርጥ ተጫዋች ትላንትናም ይፋ ተደርጓል። በተለይ ይህ ሽልማት ዝርዝር በጣም በርካታዎች በጉጉት ሲጠብቁት የነበረ ነው። በተለይ የዴክላን ራይስ እና የብሩኖ ሚጌል ፈርናንዴስ ፉክክርም በርካቶች ይጠብቁት ነበር። ከሁለቱ አንዱ ይህንን ሽልማት ሊያሸንፍ እንደሚችል በርካቶች ይገምቱ ነበር። እንግዲህ ዴክላን ራይስ በውድድር አመቱ ለአርሰናል እጅግ በጣም ወሳኝ ተጫዋች እንደነበረ እናስታውሳለን። አርሰናል የፕሪሚየር ሊጉ ሻምፒዮን ሲሆነ የዚህ ተጫዋች አስተዋጽኦ እጅግ ጉልህ እንደነበረ የምናስታውሰው ነው። ከዛ ውጪ ማንቸስተር ዩናይትዶች ባለፈው የውድድር አመት እንግዲህ ሶስተኛ ደረጃን ይዘው ነው ያጠናቀቁት። ከዛ ውጪ ግን በግሉ እጅግ በጣም ድንቅ የሚባል ጊዜን አሳልፈዋል ብሩኖ ሚጌል ፈርናንዴዝ። ከዛ ውጪ የፕሪሚየር ሊጉ የምንጊዜም በአንድ ሲዝን በጣም በርከት ያሉ አሲስቶችን ያደረገ ተጫዋች የሚለውን ሽልማትም ወይም ሪከርድንም ጭምር መስበር የቻለበት ሲዝን ነበር። 21 አሲስቶችን ማድረግ የቻለበት ነበር። ከዛ ውጪ በጣም በርከት ያሉ ክብሮችን ያሳካበት ነበር። የተጫዋቾች የአመቱ ምርጥ ተጫዋች ተብሎ ተመርጦ ነበር። የእንግሊዝ ፕሪሚየር ሊግ የአመቱ ምርጥ ተጫዋች ተብሎ ተመርጦ ነበር። የእንግሊዝ እግር ኳስ ጸሐፊያን ማህበርም የአመቱ ምርጥ ተጫዋች ተብሎ ተመርጧል። የማንቸስተር ዩናይትድ የአመቱ ምርጥ ተጫዋች እንዲሁ ብሩኖ ሚጌል ፈርናንዴዝ ነበር። ትላንትና ደግሞ የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር የፕሪሚየር ሊግ የተጫዋቾች የአመቱ ምርጥ ተጫዋች ሽልማትን ብሩኖ ሚጌል ፈርናንዴስ ማሸነፉን አረጋግጧል። የማንቸስተር ዩናይትድ አማካይ ብሩኖ የተጫዋቾች የአመቱ ምርጥ ተጫዋች በመባል ትላንትና ተመርጧል። ብሩኖ ሚጌል ፈርናንዴስ በውድድር ዘመኑ 21 ለግብ የሆኑ ኳሶችን አመቻችቶ በማቀበል ሪከርድ ጭምር መስበሩ የሚታወስ ነው። በተጨማሪም ብሩኖ 9 ግቦችንም ከመረብ ጋር አሳርፎ እንደነበር ይታወሳል። በአጠቃላይ በፕሪሚየር ሊጉ ብቻ 30 የግብ አስተዋጽኦችን ነው ባለፈው የውድድር ዓመት እንዲሁ ያደረገውና በጣም በግሉ ምርጥ የሚባል ጊዜን አሳልፏል። ማንቸስተር ዩናይትድም ሶስተኛ ደረጃን ይዞ እንዲያጠናቅቅ የአውሮፓ ቻምፒየንስ ሊግ ተሳትፎን በድጋሚ እንዲያገኙ ትልቅ አበርክቶ ያደረገ ተጫዋች ነው። ከዛ ውጭ ቀደም ብዬ የገለጽኳቸውን ሽልማቶችንም ጭምር ማሸነፍ የቻለበት ሲዝን እንደነበር ጭምር ተመልክተናልና በጣም ቆንጆ የሚባል ሲዝንን ነበር ያሳለፈው። ከሽልማቱ በኋላ በጣም በርከት ያሉ ሀሳቦችን አንስተዋል። ብሩኖ በጣም የተለየ ሽልማት ነው ብሎታል። የትላንትናውን ሽልማት በተጫዋቾች የአመቱ ምርጥ ተጫዋች ተብሎ የተመረጠው ብሩኖ ሽልማቱ የተለየ ሲል ይገልጸዋል። የተለየ ሽልማት ነው ምክንያቱም የመረጡኝ በየሳምንቱ ጥሩ የሚንቀሳቀሱ ተጫዋቾች ራሳቸው ናቸው ሲል ብሩኖ ሚጌል ፈርናንዴዝ ይናገራል። አክሎም በእነሱ መመረጥ በተለይም በአብዛኞቹ ተጫዋቾች መመረጥ የተለየ ያደርገዋል ሲል ይናገራል። ብሩኖ ከ2010 በኋላ የተጫዋቾች የአመቱ ምርጥ ሽልማትን ያሸነፈ የመጀመሪያው የማንቸስተር ዩናይትድ ተጫዋች ነው። የዩናይትድ ተጫዋች ለመጨረሻ ጊዜ ይህንን ሽልማት ያሸነፈው 2010 ላይ ነበር። የዛሬ 16 ዓመት ገደማ የማንቸስተር ዩናይትድ ተጫዋች ሆኖ ይህንን ሽልማት ያሸነፈው ዌይን ማርክ ሩኒ ነበር ለመጨረሻ ጊዜ ይህንን ሽልማት ያሸነፈው። ከዛ በመቀጠል ግን ይህንን ብሩኖ እንግዲህ ከ16 ዓመታት በኋላ በድጋሚ ያሸንፈዋል። ከዛ ውጪ ከክሪስቲያኖ ሮናልዶ በመቀጠልም ይህንን ሽልማት ያሸነፈ ሁለተኛው ፖርቱጋላዊ ተጫዋችም መሆኑን አረጋግጧል። ሮናልዶ ከዚህ በፊት 2 ጊዜ ይህንን ሽልማትን ማሸነፍ ችሏል። ከዛ በመቀጠል ብሩኖ ከክሪስቲያኖ ሮናልዶ ቀጥሎ ይህንን ሽልማት ያሸነፈ ፖርቱጋላዊ ተጫዋች ሆኗል።
እንግዲህ ከሽልማቱ በኋላ ሲናገርም ድምጽ የሰጠውት ለአርሰናል ተጫዋች ነበር ሲል ነው ብሩኖ ሚጌል ፈርናንዴዝ የተናገረው። የማንቸስተር ዩናይትዱ አማካይ ብሩኖ አርሰናል ባለፈው የውድድር ዓመት ጥሩ ጊዜ ማሳለፉን ይናገራል። አርሰናል ባለፈው ዓመት ድንቅ ነበሩ፣ በሊጉ ብቻ ሳይሆን በቻምፒየንስ ሊጉም በጣም ምርጥ ነበሩ ሲል ይናገራል። የዓመቱ ምርጥ ተጫዋች ሽልማት ላይ የአርሰናል ተጫዋችን የመረጥኩት ይሄ ነው አልልም፣ ወይም ተጫዋቹን ስሙን አልናገርም፣ ነገር ግን የአርሰናል ተጫዋችን ነበር የመረጥኩት ብሏል። አርሰናል ጠንካራና ለመጠን ፈታኝ ቡድን ነበር፣ ላደረጉት ነገርም በጣም ትልቅ ክብር ይገባቸዋል ሲልም ጭምር ነው የተናገረው። የፕሪሚየር ሊጉ ተብሎ ፕሪሚየር ሊግ በአዲስ መልክ ፕሪሚየር ሊግ ተብሎ ስሙን ካገኘ በኋላ ብሩኖ የፒኤፍኤ የዓመቱ ምርጥ ተጫዋች ተብሎ የተመረጠው የማንቸስተር ዩናይትድ ተጫዋች እንደሆነ ትላንትና ተረጋግጧል። ከዚህ ቀደም የእንግሊዝ እግር ኳስ ጸሐፊያን ማህበር ወይም ፒኤፍኤ የዓመቱ ምርጥ ተጫዋች ሽልማትን ማሸነፍ የቻሉት የዩናይትድ ተጫዋቾች 7 ነበሩ። ትላንትና ብሩኖ 8ኛው ሆኗል። ማለትም አዲሱን ስያሜ ካገኘ በኋላ እነዚህም ተጫዋቾች ኤሪክ ካንቶና 1993-94 የውድድር ዓመት ላይ፣ ሮይ ኪን 1999-2000 የውድድር ዓመት ላይ፣ ቴዲ ሼሪንግሃም 2000-2001 ሲዝን ላይ ይህንን ሽልማት አሸንፏል። ከዛ ውጪ ሩድ ቫን ኒስትሮይ 2001-2002 የውድድር ዓመት ላይ፣ ክሪስቲያኖ ሮናልዶ 2 ዓመታት ላይ ነው ያሳካው 2006-2007 ሲዝን እና 2007-2008 ሲዝን ላይ ይህንን ሽልማት አሸንፏል። ሪያን ጊግስ በ2008-2009 ሲዝን ላይ ያሸነፈው ነው። እንዲሁ ዌይን ማርክ ሩኒ 2009-2010 ሲዝን ላይ አሸንፏል። ከዛ በመቀጠል ብሩኖ 2025-26 ሲዝን ላይ ከ16 ዓመታት በኋላ ይህንን ሽልማት ወደ ማንቸስተር ዩናይትድ ማምጣት ችሏል። በአጠቃላይም ፕሪሚየር ሊጉ በአዲስ መልክ ከተሰየመ በኋላ ብሩኖ 8ኛው ተጫዋች መሆኑ ጭምር ነው የተረጋገጠው። የዓመቱ ምርጥ ወጣት ተጫዋች ሽልማትም ትላንትና ተደርጓል። የእንግሊዝ እግር ኳስ ማህበር ወይም ፕሮፌሽናል እግር ኳስ ተጫዋቾች ማህበር ፒኤፍኤ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ወጣት ተጫዋች ሽልማትንም እንዲሁ ይፋ አድርገዋል። በዚህ መሰረትም የማንቸስተር ሲቲው ተጫዋች የሆነው ኒኮ ኦራይሊ የተጫዋቾች የዓመቱ ምርጥ ወጣት ተጫዋች በመባልም የተሸለመ ተጫዋች ሆኗል። በምርጫው ላይ እነ ራያን ሸርኪ ነበሩ፣ እነ ኤሊ ጁኒየር ክሩፒ፣ እነ ኮቢ ማይኖ፣ እነ ማክስ ዶመን፣ እነ ሪዮ ኤንጎሞዋ በእጩነት የቀረቡ ተጫዋቾች እንደነበሩ ይታወቃል። ነገር ግን ኒኮ ኦራይሊ ይህንን ሽልማት ማሸነፍ ችለዋል። በጣም በራሴ ኮርቻ ያለው ብለዋል ኒኮ ኦራይሊ ከሽልማት ስነ ስርዓቱ በኋላ ሲናገር። የዓመቱ ምርጥ ወጣት ተጫዋች በመባል የተመረጠው ኒኮ ኦራይሊ በሽልማቱ መደሰቱን ነው የተናገረው። የእንግሊዝ ሊግ ብዙ ወጣት ተጫዋቾችን ይዟል ያለው ኦራይሊ ይህ ሽልማትን ማሸነፍ ለእኔ በጣም ትልቅ ትርጉም ነው ያለው ሲልም ይናገራል። አክሎም ሽልማቱን ማሸነፍ ለእኔ ክብር ነው፣ ትልቅ ኩራትም ተሰምቶኛል፣ በራሴም ኮርቻ ያለው ሲልም ነው የተናገረው። ኦራይሊ በ2026 ለማንቸስተር ሲቲ 53 ጨዋታዎችን ሲያደርግ በ15 ግቦች ላይ ቀጥተኛ ተሳትፎን ማድረግ መቻሉ እናስታውሳለንና በጣም ጥሩ የሚባል የውድድር ዓመትን አሳልፈዋል። በተለይ ደግሞ በእንግሊዝ ፕሪሚየር ሊግም ከዛ ውጭ ደግሞ በካራባኦ ካፕ የፍጻሜ ጨዋታ ላይም 2 ጎሎችን ማስቆጠሩን እናስታውሳለን። ከዛ ውጭ በሌሎች ውድድሮች ላይ በጣም ጥሩ የሚባል የውድድር ዓመትን ነበር ያሳለፈውና የዓመቱ ምርጥ ወጣት ተጫዋች ሽልማትን አሸንፈዋል። የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር የፕሪሚየር ሊግ የተጫዋቾች የዓመቱ ምርጥ ስብስብም እንዲሁ ይፋ ተደርጓል። በስብስቡ ላይ የሊጉ አሸናፊ የሆነው አርሰናል 5 ተጫዋቾችን ማስመረጥ ችሏል። ሁለተኛ ደረጃን ይዞ ያጠናቀቀው ማንቸስተር ሲቲ በበኩሉ 4 ተጫዋቾች በዚህ ሽልማት ስነ ስርዓት ላይ ተካተውለታል። ማንቸስተር ዩናይትድ እና ብሬንትፈርድ አንዳንድ ቀሪ ተጫዋቾችን ያስመረጡ ቡድኖች ሆነዋል። በአጠቃላይ በዚህ ሽልማት ላይ በግብ ጠባቂነት ዳቪድ ራያን የተመረጠው ከአርሰናል፣ ጋብሪኤል ማጋሌሽ በተከላካይ ስፍራ ላይ ዊሊያም ሳሊባ እንዲሁ ከአርሰናል ሁለቱም ተጫዋቾች ተካተዋል። ከዛ ውጪ ጁሪያን ቲምበር እና ኒኮ ኦራይሊ በተከላካይ መስመር ላይ የተመረጡ ሌሎቹ 2 ተጫዋቾች ናቸው። ብሩኖ ሚጌል ፈርናንዴዝ፣ ዴክላን ራይስ እና ራያን ሸርኪ እንዲሁ በዚህ ዝርዝር ውስጥ የተካተቱ ተጫዋቾች ናቸው። አንቷን ሴሜኒዮ፣ ኤርሊንግ ሃላንድ እና ኢጎር ቲያጎ በዚህ ዝርዝር ውስጥ የተካተቱ በአጠቃላይ በውድድር ዓመቱ ምርጥ 11 ውስጥ የተካተቱ ተጫዋቾች መሆናቸውን ነው ትላንትና ፒኤፍኤም ይፋ ያደረገው። ከዚሁ ከሽልማት ስነ ስርዓት ወጣ እንበልና ደግሞ ትላንትና የተደረጉ አንዳንድ ጨዋታዎችን እንጠቁማቸው። በተለይ በሳዑዲ ፕሮ ሊግ ትላንትና የተደረገ አንድ መርሃ ግብር ነበር። በርካቶች በጉጉት የሚጠብቁት ትልቅ ፉክክርም በጨዋታው ላይ የተደረገበት መርሃ ግብር ነበር። አልኤቴፋቅ እና አልናስር ያደረጉት ጨዋታ ነው። አልናስር በጣም ድንቅ የሚባል ድልን ነው ትላንትና እንዳሳኩ የተመለከት ነው። በሳዑዲ አረቢያ ሊግ 3ኛ ሳምንት አልናስር ከመመራት ተነስተው ነው አልኤቴፋቅን 3-2 በሆነ ውጤት ትላንትና ማሸነፍ የቻሉት። አልናስሮች ገና በጨዋታው በጀመረ በ12ኛው ደቂቃ ላይ ነበር ግብ ጠባቂያቸው ቤንቶ በቀይ ካርድ ከሜዳ የተባረረው ጥፋት በመስራቱ ከቦክስ ውጪ የመጨረሻ ተጫዋች ሆኖ ጥፋት በመስራቱ በቅጣት ምክንያት
በዛ ምክንያት በቀይ ካርድ መሰናበቱ ትናንትና ይፋ ተደርጓል። በዚህ ምክንያትም በርካታ ደቂቃዎችን ማለትም ረጅም ደቂቃዎችን በጎዶሎ ተጫዋች ለመጫወትም ተገደው ነበር። በአጠቃላይ 2-0 በሆነ ውጤትም እየመሩ ነበር። አሊ ቲፋቆች በዱዳና እንዲሁ ደግሞ ሜድራን በተባሉ ተጫዋቾች ባስቆጠሯቸው 2 ግቦች 2-0 ሲመሩ ቆይተው ነበር። ነገር ግን አልናስሮች ባስቆጠሯቸው ከ74ኛው ደቂቃ በኋላ በተገኙ 3 ግቦች ጨዋታውን ማሸነፍ ችለዋል። ሳዲዮ ማኔ 2 ጎሎችን ማስቆጠር ሲችል እንዲሁ ደግሞ አልአምሪ ደግሞ አንዱን ቀሪ ጎል አስቆጥሮ በአጠቃላይ 3-2 በሆነ ውጤት ነው ማሸነፍ የቻለው። ትላንትና ክሪስቲያኖ ሮናልዶ ወደ ጨዋታው ተመልሶ ነበር ወይም በቋሚ አስተላለፍ ውስጥ ተካቶ ነበር። ነገር ግን የመጀመሪያው 45 እንደተጠናቀቀ ነበር ተቀይሮ እንደወጣም ትላንትና የተመለከትነውና በአጠቃላይ አልናስሮች ጨዋታውን ማሸነፍ ችለዋል። በዚህም መሰረት ሁሉንም የሊግ ጨዋታዎች በማሸነፍ በ9 ነጥብ ሊጉን እየመሩት እንደሚገኝ ጭምር ነው እየተመለከተን የምንገኘው። ዛሬም በጣም ተጠባቂ ጨዋታ ይደረጋል። በስፓኒሽ ላሊጋ ነው ዛሬ ጨዋታው የሚደረገው። ሪያል ማድሪድ እና ሪያል ሶሴዳድ ምሽት 4 ሰዓት ሲል ጨዋታቸውን ያደርጋሉ። ይሄ በጣም ተጠባቂ ጨዋታ እንደሆነ ነው በርካቶች የሚያነሱት። እንግዲህ ሪያል ማድሪዶች በዛሬው ጨዋታ በርከት ያሉ ተጫዋቾቻቸውን በጉዳት ምክንያት አያገኙም። ያው ረጅም ጊዜ ጉዳትም ያለባቸው እንዲሁም ለአጭር ጊዜም ጉዳት የገጠማቸው ተጫዋቾች እንዳሉ ይታወቃል። እነ ራኡል አሴንሲዮ በጡንቻ ጉዳት የለም። አይደር ሚሊታው ሃምስትሪንግ ጉዳት አለበት። ኤንድሪክም እንዲሁ የጡንቻ ጉዳት፣ ፌርላንድ ሜንዲም፣ ቲያጎ ፔትራች፣ ሮድሪጎ እንዲሁ ደግሞ ኦሪዮል ሹዋሜኒ በዛሬው ጨዋታ ላይ በጉዳት ምክንያት የማይሰለፉ ተጫዋቾች ናቸው። በኤል ኢስታዲዮ ሳንቲያጎ ቤርናቢው ዛሬ ጨዋታቸውን ያደርጋሉ። 83186 ደጋፊዎችን በሚይዘው ስቴዲየም ጨዋታው ይደረጋል። ሪያል ማድሪድ ባለፉት 3 የእነዚህ ሁለት ቡድኖች እርስ በርስ ግንኙነትን ከተመለከተን ሪያል ማድሪዶች የበላይ ናቸው። 3ቱንም ጨዋታዎች በድል ያጠናቀቀው ሪያል ማድሪድ ነው። ባለፈው የውድድር ዓመት እንኳን የተደረጉትን ሁለቱንም ጨዋታዎች ከተመለከትን በላሊጋም ሪያል ማድሪድ በሜዳው ቤርናቢው ያደረገውን 4-1 ነበር ያሸነፈው። ከዛ ውጪ ወደ ሪያል ሶሴዳድ ሜዳ አምርቶም 2-1 አሸንፈው ነበር። ከዛ በፊት የተደረገው ጨዋታ ደግሞ በሪያል ማድሪድ 2-0 አሸናፊነት የተጠናቀቀ ነበር። ዛሬ እንግዲህ ማድሪድ ሁለተኛ የላሊጋ ጨዋታቸውን የሚያደርጉ ይሆናል። የጨዋታ ልክ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር እንደሆነ ነው የወጣለት መርሃ ግብር የሚያሳየው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። አርሰናልን የተመለከተ መረጃን እንንገራቸው። ሌሎች ክለቦች የኛን ስኬት በጭራሽ አይፈልጉም ብሏል ዴክላን ራይስ ነው ይህንን ሀሳብ የተናገረው። የአርሰናሉ አማካይ የሆነው ዴክላን ራይስ ሌሎች ክለቦች ስኬታችንን በጭራሽ አይፈልጉም ሲል አስቴቱን ሰጥቷል። ሌሎች ቡድኖች እኛ እንድናሸንፍ አይፈልጉም ያለው ራይስ አሁን ያለንበት ደረጃ ላይ እንድንደርስም አይፈልጉም ሲልም ጭምር የተናገረው። እኛ ይህንን ጫና ተቋቁመን እያንዳንዱን ቡድን ማሸነፍ እንዳለብን እናውቃለን ሲል ነው ራይስ ጨምሮ የሚናገረው። ፕሪሚየር ሊጉን በዚህ ዓመትም በድጋሚ ማሸነፍ እንፈልጋለን ሲል እንግዲህ ተናግሯል። የአርሰናሉ የመሃል ሜዳ ሞተር የሆነው ዴክላን ራይስ ነው ይህንን ሀሳብ እየተናገረ የሚገኘው። ዳቪድ ኦርነስቲን ስለ ክሪስቶስ ዞሊስ አንዳንድ ጉዳዮችን አጋርተዋል። የዝውውር ዜናን እንግዲህ በታማኝነት ከሚዘግቡ ዘጋቢዎች መካከል አንደኛው ነው ዳቪድ ኦርነስቲን እና ስለ ክሪስቶስ ዞሊስ ሲናገር ትሮሳርድን ለመተካት ነው የመጣው ሲልም ጭምር ይናገራል። አሁን ላይ ጋብሪኤል ማርቲኔሊ ከአርሰናል ሊለቅ ከሆነ አርሰናል ቦታውን የሚሞላ ሌላ አጥቂ ሊያስፈርም ይችላል ሲልም ጭምር ይናገራል። ሁሊያን አልቫሬዝ እንግዲህ አንደኛው አማራጭ ነው። ነገር ግን አርሰናል ተጫዋቹን ትክክለኛውን ምርጫ እንደሆነ ካላመነ አያስፈርመውም ሲልም ጭምር እንዲሁ ይናገራል። በተጨማሪም አርሰናል ቪኒሲዮስ ጁኒየርን ለማስፈረም ብዙ ገንዘቦችን ለማውጣትም ዝግጁ ነበር። ስለዚህም ክለቡ አሁንም ለትልቅ ዝውውር ገንዘብ ሊኖረው ይችላል ሲልም ጭምር ነው የተናገረው። ባጭሩ ማርቲኔሊ ከሄደ አርሰናል ሌላ አጥቂ ሊያመጣ እንደሚችል በርካቶች እየተናገሩ ይገኛሉ። ስለዚህም በተለይ ደግሞ ዳቪድ ኦርነስቲን እንደተናገረው ከሆነ ዞሊስ የመጣው ትሮሳርድን ለመተካት ነው። ማርቲኔሊ ሲለቅ ደግሞ ሌላ ተጫዋች ሊተካ እንደሚችል ጭምር ነው ሀሳቡን እየተናገረ የሚገኘውና አርሰናሎች አሁንም ሁሊያን አልቫሬዝን በማስፈረም ጉዳይ ላይ በትልቁ ጠንክረው ለመስራትም ጥረቶችን እያደረጉ እንደሚገኝ ጭምር ነው የተገለጸው። ቲዮ ዋልኮትም ስለ ክሪስቶስ ዞሊስ ይናገራል። ዞሊስ አሌክሲስ ሳንቼዝን ያስታውሰኛል። ኳሱን ሲያገኝ ወዲያውኑ ወደፊት ይጫወታል። ተከላካዩንም ለመጋፈጥ አይፈራም። ከትሮሳርድ የበለጠ ፍጥነት አለው። ስለዚህም ትሮሳርድ አሌክሲስ ሳንቼዝ መካከል ያለ ድብልቅ ተጫዋች ይመስለኛል። እንግዲህ ዞሊስ ሁለቱንም ተጫዋቾች የያዘ ይመስለኛል ሲልም ነው የተናገረው። እስካሁን በጣም አስደንቆኛል ሲልም ነው ቲዮ ዋልኮት ስለ ክሪስቶስ ዞሊስ ሀሳቡን እየተናገረ የሚገኘው። ጋሪ ኔቨል ይናገራል። ብሩኖ ጊማሬሽ የአርሰናልን ክፍተት ሞልቷል ሲል ነው የሚናገረው።
አርሰናል ከሳካና ራይስ በስተቀር ማንኛውም ተጫዋች ቢጎድል ጥሩ ምትክ እንዳለው ይሰማኛል ሲልም ጭምር ይናገራል። ችግሩ ራይስ ቢጎድል ነበር። ብሩኖ ጊማሬሽ መምጣቱ ግን ይህንን አደጋ ያስወግድላቸዋል። ማለትም ብሩኖ መምጣቱ ራይስን ለመተካትም አርሰናል ጥሩ አማራጭ እንዲኖረውም ያደርጋል። ስለዚህ አሁን አማራጮችን በደንብ እያሰፉ ነው። በዚህ ምክንያትም ብሩኖ መምጣቱ የአርሰናልን ክፍተት እንዲሞላ ያደርገዋል ሲልም ጭምር ነው የተናገረው ጋሪ ኔቨል። ዳቪድ ሲማን ማርቲን ኦዴጋርድ ለአርሰናል ወሳኝ ተጫዋች ነው ሲል ይናገራል። የቀድሞው የአርሰናል ግብ ጠባቂ ዳቪድ ሲማን ማርቲን ኦዴጋርድ ለቡድኑ ያለውን ጠቀሜታ አድንቆታል። ባለፈው የውድድር ዘመን ኦዴጋርድ ወደ ቡድኑ ሲመለስም በጣም ወሳኝ ነበር። እድሎችን በመፍጠር እጅግ በጣም ጎበዝ ነው። ተከላካዮችን በማስጨነቅም አደጋ መፍጠርን ይችላል። ስለዚህም ኦዴጋርድ ጤነኛ ሆኖ በቡድኑ ውስጥ በጣም ያስፈልጋል። እሱ እድሎችን የሚፈጥር ተጫዋች ነውና እሱም በጣም አደገኛ ተጫዋች ነው ሲልም የተናገረው ዳቪድ ሲማን ስለ አውሮፓ ቻምፒየንስ ሊግም እንዲሁ ይናገራል። አርሰናሎች በእርግጠኝነት ቻምፒየንስ ሊጉን ለማሸነፍ በጣም ይፈልጋሉ። ክለቡ እስካሁን ይህንን ዋንጫ አላሸነፈም፣ ስለዚህ ታሪክ መስራት የግድ ነው። ዳቪድ ራያም ቀደም ሲል ቻምፒየንስ ሊጉን ማሸነፍ እንፈልጋለን ብሎ ነበር ብሏል ዳቪድ ሲማን ሲናገር። ስለ ሁሊያን አልቫሬዝም ይናገራል። አልቫሬዝ ማንኛውንም ቡድን የሚያጠናክር ተጫዋች ነው። አርሰናልም ቢመጣም ከኦዴጋርድ ጋር በጣም ጥሩ ግንኙነት ሊፈጥር እንደሚችል በደንብ ይሰማኛል። ነገር ግን ዝውውሩ እስኪጠናቀቅ ግን መጠበቅ አለብን ሲል ነው የቀድሞ ግብ ጠባቂ ዳቪድ ሲማን ስለ ሁሊያን አልቫሬዝ ዝውውርም አስቴቱን የተናገረው። አርሰናል ወደ ብራድሊ ባርኮላ ዝውውር እንደማይገባም የመረጃ ምንጮች ይፋ አድርገዋል። አርሰናሎች ለፓሪስ ሰን ዠርሜን ተቀያሪ ለሆነ ተጫዋችም 145 ሚሊዮን ፓውንድም ውድ ነው ብለው እንደሚያስቡ ነው እየተናገሩ የሚገኙት። በፓሪስ ሰን ዠርሜን የጨዋታ ደቂቃዎችን እንኳን ማግኘት ላልቻለ ተጫዋች ይህንን ያክል ክፍያዎችን መክፈል አንፈልግም ሲሉ ነው የአርሰናል የቅርብ ሰዎች እየተናገሩ የሚገኙትና በዚህ ምክንያትም 145 ሚሊዮን ፓውንዶችን የማውጣት ምንም አይነት እድል እንደሌላቸው ጭምር ነው ሀሳባቸውን እየተናገሩ የሚገኙት። ካይ ሃቨርትስ የውድድር ዓመቱን በአሪፍ አቋም ጀምሮታል። ከሱ በተጨማሪ ክሪስቶስ ዞሊስም በግራ መስመሩ ላይ ሌላ ተጨማሪ ኃይልን በጣም በሚሰጥ መልኩ በጥሩ ሁኔታ እንደጀመረው የሚታወቅ ጉዳይ ነው። አርቴታ አሁንም በዝውውር መስኮቱ ላይ ከመዘጋቱ በፊት ግን የአጥቂ ስፍራውን ማሻሻል በትልቁ ይፈልጋል ተብሏል። በክለብ ውስጥም አሁንም ቢሆን እንግዲህ የተለያዩ ተጫዋቾችን ማምጣት ይፈልጋል። በተለይ ግን በአጥቂ መስመር ላይ ቢያንስ አንድ ተጫዋችን መጨመር የአሰልጣኝ ሚኬል አርቴታ ቀጣይ ትልቁ እቅዱ እንደሆነ ጭምር የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። የማንቸስተር ዩናይትድ ጉዳዮችን ደግሞ ወደ እናንተ እናድርስ ውድ ቤተሰቦቻችን። ብሩኖ ሚጌል ፈርናንዴዝ ይናገራል። እያንዳንዱን ጨዋታዎች ማሸነፍ እፈልጋለሁ ብሏል ብሩኖ ሲናገርም ካለን የስብስብ ጥራት አንጻር የትኛውም ቡድን ያለምንም ፍርሃት ማሸነፍ የሚያስችል አቅም አለን ሲል ነው ብሩኖ የሚናገረው። ስለዚህም በቀጣይ ሁሉንም ጨዋታዎች እያንዳንዱን ጨዋታዎች ማሸነፍ አለብን ብሏል። ዩሪ ቴሌማንስ የፕሪሚየር ሊግ ልምድ ያለው ሲሆን ከኳስ ጋርም በጣም ጎበዝ ነው። ኳስ የማቀበል ጥራቱ ሁሉም ያውቃል። በተጨማሪም ድንቅ የሆኑ በርካታ ግቦችም ያሉትና ጨራረሱ ምርጥ የሆነ ተጫዋች ነው። እሱ ለኛ ልምድን፣ እርጋታ፣ ክፍት ቦታዎችን የማግኘትና ወደፊት የመጫወትም ችሎታን እንካችሁ ይለናል። ከእንደዚህ አይነት ተጫዋች ጋር ደግሞ አብሮ መጫወት በጣም ደስ ያሰኛል ሲልም ነው ብሩኖ ሚጌል ፈርናንዴስ ጨምሮ እየተናገረም የሚገኘው። አንድሬ ሳንቶስ ኳስ ከተቃራኒ ቡድን በመቀማትና በፍጥነት ወደፊት ደግሞ በማሸጋገር ረገድም በጣም ጎበዝ ተጫዋች እንደሆነ አውቃለሁ። ባለፈው የውድድር ዘመን እሱና ዩሪ ቴሌማንስ የተቃራኒ ቡድን የተከላካይ መስመሮችን ሰብረው ኳስ በማሳለፍም ከምርጦቹ መካከል እንደነበሩ አውቃለሁ። ይህም በፊት መስመር ላይ ላሉ ተጫዋቾችም በጣም አውንታዊ ነበር ሲል ነው ብሩኖ ሚጌል ፈርናንዴስ ጨምሮ የተናገረው። ማንቸስተር ዩናይትዶች ትላንትና የካርሎስ ባሌባን ዝውውር ማጠናቀቃቸውን በይፋ አስታውቀዋል። ዩናይትዶች ካርሎስ ባሌባን በይፋ የክለባቸው ተጫዋች አድርገዋል። ማንቸስተር ዩናይትድ የ22 ዓመቱን አማካይ ካርሎስ ባሌባን ከእንግሊዙ ክለብ ብራይተን ማስፈረማቸውን ይፋ አድርገውታል። ዩናይትዶች ለባሌባ ዝውውርም 65 ሚሊዮን ፓውንድ እና የተጫዋቹ ብቃት እየታየ የሚጨመር 5 ሚሊዮን ፓውንድ እንደሚከፍሉ ነው የተነገረው። ባሌባ በዩናይትድ ቤት የ5 ዓመታት ኮንትራት የፈረመ ሲሆን እንዲሁ ማንቸስተር ዩናይትድ ከፈለገም ለተጨማሪ 1 ዓመት የማራዘም መብትም በውሉ ላይ እንዳካተተበት ጭምር ነው የተነገረው። ማንቸስተር ዩናይትድ ቅዳሜ በካሪንግተን በመገኘትም የሕክምና ምርመራውን እንግዲህ በተሳካ ሁኔታ ተጫዋቹ ማጠናቀቁ ይፋ ተደርጓል። ባሌባ ከአንድሬ ሳንቶስ እና ዩሪ ቴሌማንስ በመቀጠል በክረምቱ ማንቸስተር ዩናይትድ የተቀላቀለ ሌላኛው የአማካይ ስፍራ ወይም ሶስተኛው የአማካይ ስፍራ ተጫዋች መሆኑን ትላንትና አረጋግጧልና በሚቀጥለው የውድድር ዓመት ለማንቸስተር ዩናይትድም በአማካይ ቦታ ላይ በጣም ድንቅ የሚባሉ እንቅስቃሴዎችን እንደሚሰጣቸውም ጭምር በርካቶች ሀሳቦቻቸውን እያጋሩ ይገኛሉ። ዩናይትድን የመረጥኩት የዓለማችን ትልቁ ክለብ ስለሆነ ነው ብለዋል።
ካርሎስ ባሌባ ሲናገር ካሜሩናዊው የአማካይ ስፍራ ተጫዋች የሆነው ካርሎስ ባሌባ ማንቸስተር ዩናይትድ የዓለማችን ትልቁ ክለብ ሲል ይገልጸዋል። ማንቸስተር ዩናይትድን ለምን እንደመረጠ የተጠየቀው ባሌባ በጣም ቀላል ነው፣ የዓለም ትልቁ ክለብ ስለሆነ ሲል ምላሹን ሰጥቷል። አክሎም ልጅ እያለው አባቴም ለትልቅ ክለብ እንደምጫወት ተናግሮ ማንቸስተር ዩናይትድን ጠቅሶ ነበር ሲልም ነው የሚናገረው። የህልም ክለቤን መቀላቀሌም ለእኔ በጣም አስደናቂ ስሜት አለው ሲልም ነው የተናገረው። በኦልትራፎርድ መጫወት ሁልጊዜም ቢሆን በጣም ልዩ እንደሆነም ጠንቅቄ ያውቃለሁ። ነገር ግን ይህንን የማንቸስተር ዩናይትድ ተጫዋች በመሆን ለማጣጣም እድል በማግኘቴም እጅግ በጣም ትልቅ ክብር ተሰምቶኛል ሲልም ነው ካርሎስ ባሌባ ጨምሮ የሚናገረው። ከማይክል ካሪክ ጋር ደግሞ እስከምሰራ መጠበቅ አልቻልኩም ሲልም ይናገራል። ተጫዋቹም በእግር ኳስ ያለው ልምድና እውቀት እኔን በከፍተኛ የብቃት ደረጃ ላይ እንድደርስ ለመርዳትም ትክክለኛው አሰልጣኝ እንደሆነ በደንብ ይሰማኛል። በክለብ ውስጥ ያሉ እያንዳንዱ ሰው አላማው እጅግ በጣም ግልጽ ነው። የቡድኑን የወደፊት ጊዜ ብሩህ ማድረግ እንደሆነም ይሰማኛል። እኔም አብረን ማሳካት የምንችላቸውን ስኬቶች ለማስመዝገብም የበኩሌን ሚና ለመጫወትም ቁርጠኛ ነኝ ሲልም ነው ካርሎስ ባሌባ የተናገረውና በሚቀጥለው የውድድር ዓመት የምችለውን ሁሉ ለማድረግም ጥረት አደርጋለሁ ብሏል ባሌባ ሲናገር። ጄሰን ዊልኮክስም ይናገራል። ካርሎስ ወደፊት የበለጠ ማደግ የሚችል ትልቅ አቅም ያለው በጣም ጥሩ አማካይ ነው። ለቡድናችን ማሟያ የሚሆኑ ልዩ የተዋሃዱ ብቃቶችን ይዞልን ነው የሚመጣው። በፕሪሚየር ሊጉ ባሳየው የተረጋገጠ ስኬት ታሪክም የሚታወቅ ሌላ አንጋፋ ደግሞ የብሔራዊ ቡድን ተጫዋችን በመጨመር የአማካይ ክፍላችንን የበለጠ ማጠናከራችን በጣም ደስተኛ አድርጎናል ሲልም ጄሰን ዊልኮክስ ሀሳቡን እየሰጠ ይገኛል። ከዛ ውጪ እንግዲህ በጣም በርከት ያሉ ጉዳዮችን አብረን ማሳካት እንችላለን። በአማካይ ስፍራችን ላይ ሌላ ተጫዋች ጨምረናል። ሌላ ደግሞ ድንቅ የሚባል ዝውውርም እንደሆነ ጭምር ይሰማኛል ሲል ነው ጄሰን ዊልኮክስ ጨምሮ እየተናገረ የሚገኘው። ከዛ ውጪም በፕሪሚየር ሊግ የተረጋገጠ ስኬት ያለው ተጫዋችም ሲሉ ጭምር እንዲሁ ገልጸውታል። ከዛ ውጪ ካርሎስ ባሌባ ማንቸስተር ዩናይትድን ለመቀላቀል ያለው ቁርጠኝነትና የጋራ ዓላማዎቻችንን ደግሞ እናሳካለን የሚለው እምነቱ በተለያዩ ውድድሮች ላይ ለመወዳደርም ዝግጁ የሆነና ንቁ አዝናኝም እንዲሁ ደግሞ ቡድን የመገንባት ጉዟችንን በምናስቀጥልበት በዚህ ወቅት ላይ ትክክለኛ አማራጫችን ወይም ደግሞ ትክክለኛ ፈራሚያችን ያደርገዋል ሲልም ጭምር ነው ጄሰን ዊልኮክስ የተናገረው። ብሩኖም ትናንትና ስለ አዲሱ ፈራሚ ካርሎስ ባሌባ ስቴቱን ሰጥቷል። በጣም ኃይለኛ ተጫዋች ነው ያለው ብሩኖ፣ በፊዚካሉ በጣም ጠንካራ ተጫዋች ነው ብለዋል። ብሩኖ ይቀጥልና ባሌባ ኳሱን ይዞ ወደፊት መጓዝ ይችላል፣ ወጣትና ለመመልከትም የሚያጓጓ አይነት ተጫዋች ነው። ክለባችን ለ2 ዓመታት ሲከታተሉ ቆይተዋል፣ ደጋፊዎችም የሚወዱት ይሆናል ብለዋል። ብሩኖ ሚጌል ፈርናንዴዝም ስለ ካርሎስ ባሌባ ከፊርማ በኋላ ሀሳቡን ሲናገር ጆሹዋ ዘርክዚ ማንቸስተር ዩናይትድ ጋር ይለያያል ተብሎ ይጠበቃል። ጆሹዋ ዘርክዚ በዚህ ሳምንት ከማንቸስተር ዩናይትድ ይለቃል ተብሎ እንደሚጠበቅ ነው የመረጃ ምንጮቹ ይፋ ያደረጉት። ተጫዋቹ በውሰት ማንቸስተር ዩናይትድን የመልቀቅ ዕድሉ ከፍተኛ እንደሆነ ተነግሯል። ዩቬንቱሶች ጆሹዋ ዘርክዚን ወደ ጣሊያን ለመመለስም እየሰሩ ይገኛሉ። በተጨማሪም ናፖሊና አስቶን ቪላም የተጫዋቹን ሁኔታ እንግዲህ አስመልክተው ለማንቸስተር ዩናይትድ ጥያቄ እንዳቀረቡ ነው ክሪስ ዋይለር የመረጃ ምንጭ ይፋ እያደረገ የሚገኘው። ቀጣዩ ኢላማ የግራ መስመር ተከላካይ ይሆናል ተብሎ ይጠበቃል። በማንቸስተር ዩናይትድ በኩል ማንቸስተር ዩናይትድ አዲስ የግራ መስመር ተከላካይ ማስፈረምን ቀዳሚ ትኩረቱ ያደርገዋል ተብሎ ይጠበቃል። የባርሴሎናው አሌሃንድሮ ባልዴና የሬሲንግ ሳንታንደሩ ሆርግ ሳሊናስ በክለቡ እይታ ውስጥም የሚገኙ እንደሆነ ተነግሯል። ሆኖም ግን ዩናይትዶች የዝውውር መስኮቱ ከመዘጋቱ በፊትም ተጨማሪ ተጫዋቾችን እድሉ የተረጋገጠ እንዳልሆነ ተሰምቷል። ስለዚህ በቀጣይ ተጫዋቾችን ያስፈርማሉ ወይ? የተረጋገጠ ጉዳይ የለውም። ነገር ግን የሚያስፈርሙ ከሆነ ግን በትልቁ የሚመለከቱበት ቦታ ግን የግራ ፉል ባኩን ማጠናከር እንደሆነ ምንም ጥያቄ የለውም። ስለዚህ አሁን 2 አማራጮች እንዳሏቸው እየተነገረ ነው። ሆርግ ሳሊናስ እና እንዲሁ አሌሃንድሮ ባልዴ በቀጣይ ማንቸስተር ዩናይትዶች ለማስፈረም የሚሞክሯቸው ተጫዋቾች እንደሆኑ ነው የመረጃ ምንጮቹ ይፋ ያደረጉት። የሊቨርፑል መረጃዎችን ደግሞ ወደ እናንተ እናደርስ። ሊቨርፑል እና ፓሪስ ሰር ዠርሜን ለስምምነት መቃረባቸውን የሚያሳዩ መረጃዎች ይፋ እየተደረጉ ይገኛሉ። ሊቨርፑሎች እንግዲህ ይህንን ተጫዋች ለማስፈረም አሁን በጣም ጥሩ ደረጃ ላይ እንዳሉ ብራድሊ ባርኮላን ለማስፈረም በጣም ጥሩ ደረጃ ላይ እንዳሉ ነው የመረጃ ምንጮቹ እየተናገሩ የሚገኙት። ሊቨርፑል እና ፓሪስ ሰን ዠርሜን በዚህ ተጫዋች ዝውውር ዙሪያ ላይም ወሳኝ ድርድሮችን እያደረጉ ነው። ሁለቱ ክለቦች የዝውውር ሁኔታውን ለማጠናቀቅም በትላንትናው ዕለት ቁልፍ ንግግሮችን ያደረጉ እንደሆነ ተገልጿል። ተጫዋቹ ሊቨርፑልን ለመቀላቀል ፈቃደኛ መሆኑ ተናግሯል። የመርሲሳይዱ ክለብ ሊቨርፑል ዝውውሩን በ117 ሚሊዮን ዩሮ አካባቢ ለማጠናቀቅም እየሰራ ነው ተብሏል። ሊቨርፑል መሐመድ ሳላህን ለመተካት ብራድሊ ባርኮላን የመጀመሪያ ኢላማቸው ማድረጋቸው የሚታወስ ነው።
ዳቪድ ኦርነስቴን ሲናገር ለዚህ ዝውውር ከ85 በመቶ እስከ 90 በመቶ የሚሆን እድል እሰጠዋለሁ። የመጠናቀቅ እድሉ በጣም ሰፊ ነው። ይህ እንደሚሆን አስባለሁ። በእርግጥም እንዲሁ ነው የማስበው። ሊቨርፑል ይህንን ያክል ርቀት ተጉዞ ነገሩን ትቶት ይሄዳል ብዬ በጭራሽ አላስብም ሲልም ጭምር ነው የተናገረውና አሁን ደግሞ ጥሩ መሻሻሎችን እያሳዩ እንደሆነ በደንብ ተመልክቻለሁ ሲልም ጭምር ነው ዳቪድ ኦርነስቴን የተናገረውና ለሊቨርፑል በጣም መልካም የሚባል ዜና እንደሆነ ጭምር ነው እየተገለጸ የሚገኘው። ይህንን ተጫዋች ለማስፈረም በጣም ጥሩ እድል እንዳላቸው የመረጃ ምንጮቹ ያሳያሉ። ከዛ ውጪ ያኮቡ ሚንቴም አሁንም ይነሳል። ብራይተን እስካሁን አቋማቸውን አላሳወቁም። እናም ሊቨርፑል ደግሞ ቀጣይ እርምጃን ለማየትም አሁንም እየጠበቁ ነውና ወሳኝ ምዕራፎችም ሊኖሩ እንደሚችሉ እየተገመተ ነው። ሊቨርፑል የጋምቢያዊውን ኮከብም ተጫዋችም በጽኑ እየተከታተለው ነው። ሰኞ ዕለት ወደ ብራይተን የሚያደርጉትን አቀራረብ በጥንቃቄ ለመገምገምም ከወሰኑ በኋላ ቀጣዩን እርምጃቸውን እያሰቡ እንደሆነ እየተገለጸ ይገኛል። በቀጣይ ቀናት ደግሞ ይህንን ተጫዋች በማስፈረም ጉዳይ ላይ ትልቅ እንቅስቃሴዎችን ሊቨርፑል እንደሚያደርግ ይጠበቃል። አሁንም በሊቨርፑልና በብራይተን መካከል የገንዘብ ልዩነቶች እንዳሉ ነው እየተገለጸ የሚገኘው። በቀጣይ ሶስተኛ ዙር ጥያቄ ምናልባት ሊቨርፑል ሊያቀርብ ይችላል ተብሎ ይጠበቃል። ብራይተን ለያኮብ ሚንቴም 80 ሚሊዮን ፓውንድ አካባቢ እንደሚፈልጉ ነው ለሊቨርፑል አንዳንድ እንግዲህ መረጃዎችን ሰጥተዋል። ወይም ደግሞ ሊቨርፑሎች ያንን ገንዘብ እንዲያቀርቡ ይፈልጋሉ የሚሉ መረጃዎች እየወጡ ይገኛሉ። ይሄ ሊቨርፑል በአሁኑ ወቅት ለመክፈል ፈቃደኛ የሆነውን ዋጋ እንዳልሆነ ግን እየተነገረ ነው። የተጠየቀው ዋጋ ካልቀነሰ በስተቀር ሊቨርፑል ለተጫዋቹ ሶስተኛ የዝውውር ጥያቄ ለማቅረብ ምናልባት ሊያመነታ የሚችልበት እድሉ እንዳለ እየተገለጸ ነው። ምክንያቱም 80 ሚሊዮን ፓውንድ የሚደርስ ዋጋን ለመክፈል ፈቃደኛ ይሆናሉ ተብሎ አይጠበቅም። ያኮቡ ሚንቴ ወደ ሊቨርፑል ሊያደርግ የታሰበው ዝውውር ሂደት ግን ባለፉት 24 ሰዓታት ውስጥ ምንም አይነት መሻሻሎችን እንዳላሳየ እየተነገረ ነው። ሊቨርፑል ለሁለተኛ የክንፍ ተጫዋች የተለያዩ አማራጮችን እየመረመረ ቢሆንም የመጀመሪያ ምርጫው ግን አሁንም እንግዲህ በክንፍ መስመር ላይ ብራድሊ ባርኮላ ነው። ከዛ በመቀጠል ግን ያኮቡ ሚንቴን ሊመለከቱ እንደሚችሉ እየተገለጸ ነው። ከፍተኛ ውሳኔዎችም ይወሰናሉ ተብሎ ይታሰባል። ምናልባት ብራይተን መጀመሪያ አካባቢም 72 ሚሊዮን ፓውንድ ገደማ ከተጨማሪ ቦነሶች ጋር በአጠቃላይ 80 ሚሊዮን ፓውንድ የሚቀርብ ጨረታን ለመቀበል እያሰቡ ነበር። ይሄ ጨረታ የመጨረሻ ጊዜ ተቀምጦለት ነበር እናም ጊዜው እንዳለፈ አሁን እየተነገረ ነው። ስለዚህም ብራይተኖች አሁን የተጫዋቹን ዋጋ ደግሞ ከፍ ሊያደርጉት እንደሚችሉ ጭምር እየተነገረ ነው። እንግዲህ ቀደም ሲል ሊቨርፑሎች 50 ሚሊዮን ፓውንድ አቅርበው ውድቅ ተደርገዋል። 60 ሚሊዮን ፓውንድ አቅርበው ውድቅ ተደርገው ነበር። በቀጣይ ሊቨርፑል ሶስተኛ ዙር ጥያቄ የሚያቀርብ ከሆነ ምን ያክል ገንዘቦችን ያቀርባል የሚለው በበርካቶች በጉጉት የሚጠበቅ ነው። ሊቨርፑል የያኮቡ ሚንቴን ጉዳይ እንዴት ይመለከተዋል የሚጠበቅ ነው የሚሆነው። የጀርመኑ አንጋፋ ተከላካይ የሆነው ማትስ ሁመልስ ስለ ፍሎሪያን ቬርትስ ይናገራል። ፕሪሚየር ሊጉ አስቀድሞ ጀምሯል። በዚህ የውድድር ዘመን ፍሎሪያን ቬርትስ በሊጉ ብቻ ከ25 በላይ የጎል ተሳትፎችን እንደሚያስመዘግብ በደንብ እናያለን ሲልም ይናገራል። እንዲሁም ከ30 በላይ ጎሎችንና አሲስቶችንም ያስመዘግባል እላለው። ይህ ደግሞ በሊግ ጨዋታዎች ብቻ እንደሚሆን ተስፋ አደርጋለሁ። በሊግ ጨዋታዎች ብቻ 25 እና ከዛ በላይ የጎል ተሳትፎችን ያደርጋል ሲልም ጭምር ነው እየተናገረ የሚገኘውና ፍሎሪያን ቬርትስ በትክክል በዚህ የውድድር ዓመት ራሱን የሚያሳይበት የውድድር ዓመት ይሆናል ሲልም ጭምር ነው እንግዲህ ሀሳቡን እየተናገረ የሚገኘው። የቀድሞውም የተከላካይ ስፍራ ተጫዋች የሆነው ማትስ ሁመልስ ነው ይህንን ሀሳብ የተናገረው። ቼልሲን የተመለከቱ መረጃዎችን እንንገራችሁ። ዣኦ ፔድሮ ይናገራል። ስለ ፓልመርና ስለ ሞርጋን ሮጀርስ ይናገራል። ኮል ፓልመርና ሞርጋን ሮጀርስ ልዩ ተጫዋቾች ናቸው። ይህንን ሁሉም ሰው ጠንቅቆ ያውቃል። ከነሱ ጋር በመጫወቴ እጅግ በጣም አመስጋኝ ሲልም ጭምር ነው የተናገረው ሞርጋን ሮጀርስ። እንዲሁ ዣኦ ፔድሮ ሲናገር ምክንያቱም እንግዲህ በመጀመሪያው ሳምንት ጨዋታ እንዳደረግነው አይነት እንቅስቃሴዎችን ባደርግ ኮልና ሞርጋን ሮጀርስ ኳርስ እንደሚያቀብሉኝና እኔም ጎል ለማስቆጠር ዝግጁ መሆን እንዳለብኝ ጠንቅቅ ያውቃለሁ። ይህም በጣም ልዩ ነገር ነው። ብዙ እንቅስቃሴዎችን ካደረግን ተከላካዮችን በአንድ ተጫዋቾች ላይ ብቻ ማተኮር ስለማይችሉ እኛን ለመቆጣጠር በጣም ይቸገራሉና በጣም ጥሩ ጥምረት እንደምንፈጥር ተስፋ አደርጋለሁ ብለዋል ዣኦ ፔድሮ ሲናገር። ዣኦ ፔድሮ ይቀጥልና ቻቪ አሎንዞ ሜዳ ላይ በነፃነት እንድንጫወት ይፈቅድልናል፣ እኛም እርስ በርሳችን በደንብ እንግባባለን ብለዋል። ከሮጀርስ ጋር ይህንን ሲዝን እንደሰትበታለን፣ ምክንያቱም ትልቅ ስኬት ማስመዝገብ እንደምንችል በደንብ ይሰማኛል ብሏል ዣኦ ፔድሮ ሲናገር። ለቼልሲ ስትጫወት ሁሌም ትልልቅ ዋንጫዎችን ማሳካት ላይ ማተኮር አለብን። ጥንካሬያችንን ለማሳየትም የፉልሃሙ ጨዋታ ጥሩ አጋጣሚ ነበር ብዬ አስባለሁ። በዚህ ሲዝን በተመሳሳይ መልኩ መቀጠል እንደምንችልም ተስፋ አደርጋለሁ
እፈልጋለሁ ብሏል ዣኦ ፔድሮ ሀሳቡን ሲናገር። ስለ 9 ቁጥር እርግማንም ተጠይቆ ነበር። እኔ የምሰራውም ስራዬን ብቻ ለመስራት ነው። በዚህ ነገር ላይ አላምንም። እያንዳንዱ ተጫዋችም የተለያየ ነው። አሁን ደግሞ በተቻለኝ መጠንም በእያንዳንዱ ጨዋታ ጎል ለማስቆጠር መሞከር አለብኝ። በቡድን ውስጥ ያለኝን ኃላፊነት ጎል ማስቆጠር እንደሆነ አውቃለሁ። ነገር ግን ያንን ጫና የሚወስነው ግን የማሊያ ቁጥር ነው ብዬ አላስብም። እንግዲህ ይህንን ነገር እኔ አላምንበትም ሲልም ነው ዣኦ ፔድሮ እየተናገረ እንደሚገኝ የተገለጸው። በዚህ ሰዓት አርሰናል ብቻ ሳይሆን ቼልሲም ወደ ሁሊያን አልቫሬዝ ዝውውር ሊገባ እንደሚችል አሌክስ ክሩክ የቶክ ስፖርቱ ዘጋቢ እየተናገረ ይገኛል። ምናልባት ብሏል ቼልሲዎችም ወደዚህ ዝውውር ሊመጡ እንደሚችሉ እየተከታተሉት እንደሆነ ጭምጭምታዎችን ሰምቻለሁ ሲልም ነው የተናገረው አሌክስ ክሩክ። ቼልሲ ለኤንዞ ፈርናንዴዝ ቢያንስ 120 ሚሊዮን ፓውንድ ይፈልጋል የሚሉ መረጃዎች ይፋ እየተደረጉ ይገኛሉ። ምንጮች እንደሚሉት ከሆነ ማንቸስተር ሲቲ እስከ መጨረሻው ሳምንትም ድረስ የኤንዞ ፈርናንዴዝን ዝውውር ለመጨረስም እንደሚሰሩ ጭምር ነው ይፋ እያደረገ የሚገኘው። ማይክ ነው እንግዲህ ይህንን ሀሳብ እየሰጠ እንደሚገኝ የተገለጸውና በአጠቃላይ ይህንን ተጫዋች ለማስፈረም ትልቅ ጥረቶችን እያደረጉ እንደሚገኝ ጭምር የመረጃ ምንጩ ይፋ እያደረገ ይገኛል። በዚሁ የማንቸስተር ሲቲን ጉዳዮችንም እንዲሁ እናንሳ። አለን ኤሊያስ ወደ ማንቸስተር ሲቲ የሚያደርገውን ዝውውር ለማጠናቀቅ እንግዲህ ረቡዕ ወይም ደግሞ ሐሙስ ወደ እንግሊዝ እንደሚመጣም ይፋ ተደርጓል። ሲቲም ለፓልሜራስ 37.5 ሚሊዮን ፓውንድ ቋሚና 2.5 ሚሊዮን ዩሮ ደግሞ እንዲሁ ይከፍላል ተብሏል። እስከ ሰኔ 2031 ድረስም የ5 ዓመታት ውልም ይፈርማል ተብሎ እንደሚጠበቅ ነው አለን ኤሊያስን በተመለከተ መረጃዎች እየወጡ የሚገኙትና በዚህ ምክንያትም ተጫዋቹ ማንቸስተር ሲቲን አሁን ላይ እንግዲህ የመቀላቀል እግሩ ተረጋግጧል። በቀጣይ ግን ይህንን ተጫዋች ረቡዕ ወይም ደግሞ ሐሙስ ወደ እንግሊዝ እንደሚመጣ የመረጃ ምንጮቹ ይፋ እያደረጉ ይገኛሉ። ማንቸስተር ሲቲ የዝውውር መስኮቱ ከመዘጋቱ በፊት ጃክ ግሪሊሽን መሸጥ ይፈልጋል ተብሏል። ነገር ግን እስካሁን ድረስ ተስማሚ የሆነ የዝውውር ጥያቄ አልቀረበለትም የሚል መረጃ ነው ሳምሊ ይፋ እያደረገ የሚገኘው። ማንቸስተር ሲቲዎች የዝውውር መስኮቱ ከመዘጋቱ በፊት ግን ይህንን ተጫዋች መልቀቅ ይፈልጋሉ። ኤንዞ ማሬስካ ማርክ ጉሂን ለ6 ቁጥር ሚና ጥሩ መፍትሄ አድርገው እንደሚመለከቱት ጭምር ይፋ የሚያደርጉ መረጃዎችን ነው ሳምሊ ይፋ ያደረገው። ማንቸስተር ሲቲ በዚህ የዝውውር መስኮት ከአዩብ ቡአዲና ከኤንዞ ፈርናንዴዝ ውጪ ሌላ ተጨማሪ አማካይ ላያስፈርም ይችላል። በውድድር ዘመን ውስጥ በዛ ቦታ ላይ ችግር ካጋጠመው ማርክ ጉሂን በዛ ቦታ ላይ ሊጠቀምበት ይችላል የሚሉ መረጃዎችን ሳምሊ ይፋ አድርጓል። ስለዚህ ኤንዞ ማሬስካ በዛ ቦታ ላይ ይህንን ተጫዋች ለመጠቀም ምርጫቸው ያደርጉታል ተብሎ ተጠብቋል። የሪያል ማድሪድ መረጃ ነው ወደ እናንተ እናድርስ ውድ ቤተሰቦቻችን። የመላው ዓለም ህልም ለሪያል ማድሪድ መጫወት ነው ብለዋል አዲሱ የሪያል ማድሪድ ፈራሚ ያን ዲዮማንድ ነው ይህንን ሀሳብ የተናገረው። አዲሱ የሪያል ማድሪድ የክንፍ መስመር ተጫዋች የሆነው ያን ዲዮማንድ በክለቡ ይፋዊ አቀባበል ተደርጎለታል። ያን ዲዮማንድ በሰጠው አስተያየትም ሪያል ማድሪድ የዓለማችን ምርጡ ክለብ ነው ሲልም ይናገራል። የመላው ዓለም ህልምም ለሪያል ማድሪድ መጫወት ነው፣ ለቡድኑ ያለኝን ሁሉ ሰጣለሁ ሲልም ጨምሮ ተናግሯል። ይህንን ሁሉ ዋንጫ ሲታይ ተጨማሪ ለማሸነፍም በደንብ ያነሳሳል። ቻምፒየንስ ሊግና ላሊጋን ለማሸነፍ መፎካከር ያስደስታል ሲል ያን ዲዮማንድ ሀሳቡን ተናግሯል። ዛሬ ሪያል ማድሪድ ጨዋታ እንዳለው ይታወቃልና ከዛሬው ጨዋታ ጋር ተያይዞ አሰልጣኝ ዦዜ ሞሪኒዮ አንዳንድ ጉዳዮችን አጋርተዋል። ዛሬ የመጀመሪያ ሜዳ ጨዋታችንን እናደርጋለን ብለዋል ዦዜ ሞሪኒዮ ሲናገሩ። ነገር ግን ከ19ኙ ጨዋታዎች አንደኛው ነው። እያንዳንዷ ነጥብ አስፈላጊ ናት። አላማችን ክብር የሚገባው ቡድንን እያከበርን ማሸነፍ ነው። እኛ ደግሞ ለዛሬም አስቸጋሪ ጨዋታ ያደርጉብናል ብዬ አስባለሁ ሲሉም ዦዜ ሞሪኒዮ ተናግረዋል። ባለፈው ዓመት ሁሉንም ጨዋታዎች ያልተመለከትኩም ማለት የምችለው ነገር ቢኖር በቪኒሲዮስ ጁኒየር እና በሌሎች ተጫዋቾች መካከል ያለው አጠቃላይ ልዩነት ግልጽ መሆኑን ነው። እርሱ ወደ አንድ አዙሪት ውስጥ ገብቷል። ተቃዋሚዎች ይህንን ማድረግ እንደሚችሉ ይሰማቸዋል፣ ያደርጉታል። ልክ እንደ ትናንሽ ደግሞ ልጆች ነው። ፍቃድ እንደሰጣቸው ድረስም ብቻ ነው የሚሄዱት። ይህ ግን ለእኔ የማልወደው ሁኔታ ነው። ተመቷል። ይህ ደግሞ የማጥቃት እርምጃ ነው። ስለዚህ ቀይ ካርድ ሊሰጥ ይገባ ነበር ሲልም ነው ጆዜ ሞሪኖ ተጫዋቹ ዳኞች እሱን መከላከል ይኖርባቸዋል ሲልም ጭምር ነው የተናገረው። ጆዜ ሞሪኒዮ ይቀጥሉና ከጥቂት ነገሮች በስተቀር የዳኝነት ውሳኔው በእውነት በጣም ደስ ብሎኛል። ዳኛው በቪኒሲዮስ ጁኒየር ላይ የተሰነዘረው ደግሞ የምት አይነትም ጥፋት አይቶ ቀይ ካርድ አለመስጠቱን እረዳለሁ። አራተኛው ዳኛው እንዳላየው እረዳለሁ። ነገር ግን ቫር ስራውን በሚገባ አልሰራም ማለት ይችላለሁ ሲሉ ነው ጆዜ ሞሪኒዮ
ጨምሮ የሚናገሩት የቡድኑ ስብስብ ለኔ የተጠናቀቀ ነው፣ ነገር ግን የዝውውር ገበያው ገና አልተዘጋም። ለመልቀቅ የሚጠይቅ ተጫዋች ካለ አላውቅም። ባሉኝ ተጫዋቾች በጣም ደስተኛ ነኝ። ተጫዋቾች እንዲለቁብኝ መጨረሻ አልፈልግም ብለዋል ጆዜ ሞሪኖ ሲናገሩ። አጠቃላይ የደጋፊው ምላሽ ሊቆጣጠሩት የሚችሉት ነገር ነው። የቪኒሲዮስ የተቃራኒ ደጋፊዎች ጋር ያለው ግንኙነት ሊሻሻል ይችላል፣ ነገር ግን ምቶች፣ ስድቦችና ጥቃቶች ደግሞ የዳኛው ጥፋት ናቸው። ፍትህ መስፈን አለበት ብለዋል። እኔ ብመታም ከኔ ባህሪ አንጻር ተጫዋቾችንና ጨዋታውን መጠበቅ የዳኛው ስራ ነው። ከተቃራኒ ደጋፊዎች ጋር ያለው ግንኙነትም ሊሻሻል ይገባል ብለዋል። በሶስቱ ተጫዋቾች ማጥቃትም ሲናገሩ ከባድ የሚሆነው ከፍተኛ ብቃት ያላቸው ተጫዋቾች በሌሉ ጊዜ ነው። ይህም በሌሎች ክለቦች አጋጥሞኛል። እዚህ ግን እንደዛ አይደለም። ሶስቱንም ኤምባፔንም፣ ቤሊንጋምንም ቪኒሲዮስንም ፈልጋቸዋለሁ፣ ነገር ግን ውሳኔዎችን ለማሳለፍ ነው እዚህ ያለሁት ሲሉም ጆዜ ሞሪኖ ይናገራሉ። ቫልቬርዴንም በተመለከተ ተጠይቀው ነበር። በቀይ መስመር ተከላካይነት ቦታ ላይ ሲያሰልፉት ደስ አይለኝም። በብሔራዊ ቡድንም ሆነ ቀደም ሲል አጋጥሞታል። በእኔ እይታ ግን እሱ አማካይ ነው፣ የበለጠ በቦታው የሚረጋ ወይም ደግሞ በቦታው የሚንቀሳቀስ መሆንም ይችላል ሲሉ ጭምር ጆዜ ይናገራሉ። ቡድኖች የመፍትሄ አማራጮች ሊኖራቸው ይገባል። የመስመር ተከላካይ ነው፣ ነገር ግን እንደ መስመር አጥቂ ሆኖ መጫወትም ይችላል፣ ወይም ደግሞ እንደ ትሬንት በመሃል አማካኝነት መጫወት የሚችልም ሌላ ተጫዋችም ይኖራል። ቋሚ ቦታ ልሰጣቸው አልፈልግም። በተጫዋቾች ወቅትም ነገሮች ይበልጥ የተቀላቀሉና ግልጽ ይሆናሉ ብዬም አስባለሁ ሲሉ ነው ሞሪኒዮ የሚናገረው። ስለ ሹዋሜኒም ተጠይቀው ነበር። በዓለም ዋንጫው ላይ ብዙ ተሰቃይቷል። ለመጫወት ራሱን ለጉዳት አጋልጧል። ችግር አለበት። አሁን ግን ገና አልዳንም። ለመመለስ እየሞከረ ነው። ነገር ግን 100% ሳይድን መጫወት ትክክል አይሆንም። መጠበቅ ይኖርብናል ብለዋል። እንደ ካርሎስ ኤስፒ ያለ ትልቅ ተጫዋችን መያዝ ሁልጊዜም ጥሩ ነገር ነው። ጥሩ አማራጭም ሰጥቶናል ብለዋል አሰልጣኙ። ኤስፒና ኤምባፔ አብረው መጫወት ይችላሉ። አብረው ሲጫወቱ ልናያቸው እንችላለን፣ ወይም ከኤንድሪክ ጋርም ሊሆን ይችላል። ካርሎስ ኤስፒ የተለየ መገለጫ ያለው ተጫዋች ነው። ከኤስፓኞል ጋር የነበረው ጨዋታ የሄደበትም የነበረው መንገድም አንጻር እሱ ፍጹም ተስማሚ ነበር። በዚያ ቅጽበት ተቋሚን ለማፈን እና ደግሞ እንዳይተነፍስ ለማድረግም ካርሎስ ኤስፒ ሊሆን ይችላል ብዬ አስባለሁ ሲልም ነው ጆዜ ሞሪኒዮ የተናገረው። ኤንድሪክን በተመለከተም እንዲሁ ጥያቄ ቀርቦለት ነበር። እሱ ጉዳት አለበት፣ ነገር ግን ትንሽዬ ነው። እኔ በጣም የምወደው ተጫዋች ነው። ብዙ ክለቦችም እሱን ይፈልጉት ነበር። እኔ ግን እምቢ ብያለሁ። እኔም ደግሞ እሱን በደንብ እፈልገዋለሁ ሲል ነው ጆዜ ሞሪኒዮ ሀሳባቸውን የተናገሩት። ባርሰሎናን የተመለከተ መረጃን እናንሳ። ሆርግ ሜንዴስ ለማርክ ካሳዶ ከሳዑዲ አረቢያ ከፍተኛ የገንዘብ ጥያቄዎች ቢቀርቡለትም በአውሮፓ ውስጥ ዝውውር እንዲያገኝ እየፈለገ ይገኛል። ሰንደርላንድ እሱን ለማስፈረም በሚያደርገው ፉክክር ቀዳሚነቱን እንደያዘ ሲነገር፣ ኖቲንግሃም ፎረስት፣ አስተን ቪላ፣ ኒውካስል ዩናይትድ እና ብራይተንም ፍላጎት አሳይተዋል ነው የተባለው። ባርሴሎና የ22 ዓመቱን አማካይ ዋጋ 30 እስከ 40 ሚሊዮን ዩሮ አካባቢ አድርጎ የገመተው ሲሆን እሱን መሸጡ አዳዲስ ደግሞ ተጫዋቾችን ለማስፈረምም የገንዘብ አቅም ይፈጥርለታል ተብሎ እንደሚታሰብ ነው እየተገለጸ የሚገኘው። ካስቴሎ ሉኬባ ባርሴሎና ሊሆን ስለሚችል ፈራሚ አድርጎ ክትትል ሲያደርግበት የቆየ ተጫዋች ነው ተብሏል። ሃንስ ፍሊክ የተጫዋቹ ትልቅ አድናቂ እንደሆነ ነው የሚነገረው። ምንም እንኳን በዚህ ዝውውር ላይ እውነተኛ እድገቶች ከመታየቱ በፊት የባልዴ መልቀቅ አስፈላጊ እንደሆነ ቢነገርም፣ ነገር ግን በሃንስ ፍሊክና በባርሴሎና ግን የካስቴሎ ሉኬባ ፍላጎቶች እንዳሉ የሚያሳዩና የሚጠቁሙ መረጃዎች ናቸው ይፋ የተደረጉት። ባርሴሎናና ሃንስ ፍሊክ በተለይም ለሁሊያን አልቫሬዝ የዝውውር መስኮቱ እስኪያበቃ ድረስ ለመጠበቅ ፈቃደኞች ናቸው። እናም ለስምምነቱ የመደራደር እድልንም ካገኙ ወደዚያ ይገቡበታል ተብሎ ይታሰባል። ባርሴሎና ሁሊያን አልቫሬዝን ማግኘት ካልቻለም አዲስ አጥቂ የሚያስፈርምበት ትልቅ እድል እንዳለ ነው ዘ አትሌቲክ የተባለ የመረጃ ምንጭ ይፋ ያደረገው። ነገር ግን አሁን ላይ አጥቂ የሚያስፈርመው ግን ሁሊያን አልቫሬዝን እንደሆነ የሚጠቁሙ መረጃዎችም ጎን ለጎን እየወጡ ይገኛሉ። ባርሴሎና የሌሎች ተጫዋቾችን ስም እያጠና ቢሆንም አንዳቸውም አሁን ላይ ግን ስብስቡን የሚያጠናክሩ እንዳልሆኑ እየተሰማው ይገኛል። ሌላ ሰው ከማስፈረም ይልቅ አሁን ላይ የሁሊያን አልቫሬዝ ጉዳይ የማይሳካላቸው ከሆነ ምናልባት ላይ ያስፈርሙም ይችላሉ። ነገር ግን ሊያስፈርማቸው የሚችሉ አንዳንድ ስሞችንም እየገመገመ እንደሚገኝ ነው ከስፔን የወጡ መረጃ ምንጮች እየተናገሩ የሚገኙት። ከነዛ መካከል አንደኛው ቪክተር ዮኬሬሽ በዚህ ክለብ ውስጥ ስሙ ሲነሳ እንደነበረ እናስታውሳለን። ነገር ግን ዘ አትሌቲክ የተባለ የመረጃ ምንጭ ይፋ እንዳደረገው ከሆነ ግን ቪክተር ዮኬሬሽ በባርሴሎና ውስጥ በጣም የሚደነቅ አይነት ስም አይደለም። ነገር ግን በዝርዝር ውስጥ አለ፣ ግን ያን ያክል በጣም በትልቁ የሚደነቅ አይደለም። ኦማር ማርሙሽም ስሙ ተነስቷል። ቪክተር ኦስሜንም እንዲሁ ዴኮን እንዳላሳመኑት ነው የተነገረው። ነገር ግን እስካሁን ድረስም ለትሬስሆልዲ የተደረገ እንቅስቃሴ ምንም አይነት ፍንጭ እንደሌለ ዘ አትሌቲክ የተባለ የመረጃ ምንጭ በድጋሚ ይፋ እንዳደረገ የመረጃ ምንጩ ጠቁሟል።
ኦስማን ዴምቤሌ እረፍት ተሰጥቶታል። ፓሪስ ሳን ዠርሜን ፈረንሳዊውን አጥቂ ኦስማን ዴምቤሌ ለተወሰኑ ቀናት እረፍት እንደሰጠው ነው ይፋ ያደረገው። ክለቡ ባወጣው ይፋዊ መግለጫ ዴምቤሌ ለሚቀጥሉት ጥቂት ቀናት እረፍት ተሰጥቶታል ተብሏል። ውሳኔው ከአሰልጣኙ ጋርና ከአስተዳደሩ ጋር በጋራ የተወሰነ መሆኑን የገለጸው ክለቡ ቀጣይ ሳምንት ሰኞ እንደሚመለስ ነው የተነገረው። ይህንን ተከትሎ ኦስማን ዴምቤሌ ፓሪስ ሳን ዠርሜን ከሊል ጋር በሚያደርገው ተጠባቂ ጨዋታ ላይ የማይሳተፍ ይሆናል። በባለፈውም ጨዋታ ላይ እንዲሁ በርከት ያሉ ደቂቃዎችን አላደረገም። የመጀመሪያው 45 ጨዋታ ክፍለ ጊዜ እንደተጠናቀቀ ተቀይሮ እንደወጣ ይታወሳል። በዓለም ዋንጫው ላይ ረጅም ርቀቶችን እንደተጓዙ ይታወቃል። ያው በአራተኛ ደረጃነት ነው ፈረንሳይ እያጠናቀቀችው። ነገር ግን አብዛኛውን ሁሉንም ጨዋታዎች በቋሚ አስተላለፍ ውስጥ ተካቶ የተጫወተ ተጫዋች እንደነበረ እናስታውሳለን። ፓሪስ ሰን ዠርሜን ያለፈው የውድድር ዓመት ረጅም ርቀቶችን የተጓዘው በፍሬንች ሊግ ዋን፣ ከዛ ውጭ ደግሞ በአውሮፓ ቻምፒየንስ ሊግም የዋንጫ ባለቤት ስለነበሩ እስከ መጨረሻው ጊዜ ድረስ ውድድር ላይ እንደነበሩ ይታወቃልና በዚህ ምክንያት በጣም ረጅም ሲዝኖችን ነው ያለፉትን 2 ተከታታይ ዓመታት ያሳለፈው። ባለፈው ሲዝንም ጭምር እንዲሁም የአውሮፓ ቻምፒየንስ ሊግ እስከ ፍጻሜ ተጉዘው ነበር። የዓለም ክለቦች ዋንጫ ደግሞ በክረምቱ ላይ ስለነበር ሁለቱን ሲዝኖች ሁለቱን ክረምቶች በጣም ቢዚ ሆኖ ነበር ያሳለፈውና በዚህ ምክንያት እረፍት እንደሚሰጠው ተገልጾ ነበር። በዚህ ምክንያት አሁን እስከ ቀጣይ ሰኞ ድረስ እረፍት ተሰጥቶታል። በዚህም ከሊል ጋር በሚደረገው ፓሪስ ሰን ዠርሜን ወሳኝ በሚለው ጨዋታ ላይ የኦስማን ዴምቤሌን ግልጋሎት እንደማያገኝ ነው ይፋ የተደረገው። ኒውካስል ዩናይትዶች የማንቸስተር ሲቲውን ኒኮ ጎንዛሌዝን ለማስፈረም መስማማታቸው ይፋ ተደርጓል። በዚህ የክረምት ተጫዋቾች የዝውውር መስኮት በጣም በርከት ያሉ የአማካይ ስፍራ ተጫዋቾቻቸውን ያጡት በተለይ 2 ወሳኝ ተጫዋቾቻቸውን ሳንድሮ ቶናሊንና ብሩኖ ጊማሬሽን ለቶተናምና ለአርሰናል ለሁለቱ የሰሜን ለንደን ክለቦች አሳልፈው የሰጡት ኒውካስል ዩናይትዶች አሁን ላይ የማንቸስተር ሲቲውን አማካይ ኒኮ ጎንዛሌዝን ለማስፈረም ከስምምነት እንደደረሱ ነው የተረጋገጠው። ኒውካስል ተጫዋቹን 48 ሚሊዮን ፓውንድ እና ተጨማሪ 4 ሚሊዮን ፓውንድ ለማስፈረም ነው የተስማማው። የ24 ዓመቱ ኒኮ ጎንዛሌዝ ወደ ኒውካስል በማምራትም የሕክምና ምርመራውን እንዲያደርግም ፍቃድ እንደተሰጠው ይፋ ተደርጓል። ኒውካስል ዩናይትድ ብሩኖ ጊማሬሽን እና ሳንድሮ ቶናሊን ማጣቱን ተከትሎ ነው የመሃል ሜዳውን ሳስቶ እንደነበር የሚታወቀው። ኒኮ ጎንዛሌስ ባለፈው የውድድር ዘመን ለማንቸስተር ሲቲ 41 ጨዋታዎችን አድርጎ ነበር። በተለይ ሮድሪ በጉዳት ምክንያት በርከት ያሉ ጨዋታዎች ላይ አለመኖር ኒኮ ጎንዛሌዝን እንዲሰለፍ ብዙ ጨዋታዎች እድል ሰጥተውት ነበር። ጥሩ ነገሮችን ማሳየቱ በተለይ በማንቸስተር ሲቲ ደጋፊዎችም ጥሩ ነገር እድል ከተሰጠው ጥሩ ነገሮችን ማሳየት የሚችል ተጫዋች አድርገው ይቆጥሩታል። በዚህ ምክንያትም አሁን ግን ኒውካስል ዩናይትድን ለማጠናከር ከሚደረጉ ዝውውሮች መካከል አንደኛው መሆኑ ተረጋግጧል። የኒኮ ጎንዛሌዝ ዝውውር ራፋኤል ሊያው ወደ ፕሪሚየር ሊግ ሊመጣ እንደሚችል እየተነገረ ነው። ሞርጋን ሮጀርስን ለቸልሲ በ117 ሚሊዮን ፓውንድ አሳልፈው የሰጡትና ጥሩ የፕሪሚየር ሊግ ጅማሬ ያላደረጉት አስተን ቪላዎች ፖርቱጋላዊውን የፊት መስመር ተጫዋች ራፋኤል ሊያውን ከኤሲ ሚላን ለማስፈረም መዘጋጀታቸው ነው እየተነገረ የሚገኘው። ከ2025-26 የውድድር ዘመን መጠናቀቅ በኋላ 7 የውድድር ዓመታትን ያሳለፈበትን የጣሊያኑን ክለብ ኤሲ ሚላንን እንደሚለቅ በይፋ ያስታወቀው ራፋኤል ሊያው ወዴት ያመራል የሚለው ጉዳይ እስካሁን ድረስ እልባት እንዳላገኘ ነው የሚነገረው። የ27 ዓመቱ ራፋኤል ሊያው በተደጋጋሚ በእንግሊዝ ፕሪምየር ሊግ የመጫወት ፍላጎት እንዳለውና በተለይ ደግሞ ከልጅነቱ ጀምሮ በክሪስቲያኖ ሮናልዶ ምክንያት ማንቸስተር ዩናይትድን ሲመለከት ማደጉን ፕሪምየር ሊጉንም በሱ ምክንያት እንደወደደው ጭምር ይናገራል። ራፋኤል ሊያው በተደጋጋሚ በሚሰጣቸው አስቴቶች ላይ ነገር ግን ማንቸስተር ዩናይትድ አሁን ራፋኤል ሊያውን የማስፈረም ፍላጎት ባለማሳየታቸው ምክንያት ተጫዋቹና የክለቡ ስም በተጠበቀው ልክ ሳይያያዝ እንደቀረ ነው የሚታወቀው። ራፋኤል ሊያውን በማስፈረም በርካታ ክለቦች ፍላጎታቸውን እያሳዩ በሚገኝበት በዚህ ሰዓት ሌላኛው የእንግሊዝ ክለብ የሆነው አስተን ቪላ ስሙ መነሳት ጀምሯል። በዚህ ምክንያትም ራፋኤል ሊያው ምንም እንኳን በሚያደንቀው አይዶል በክሪስቲያኖ ሮናልዶ በተጫወተበት ክለብ ማንቸስተር ዩናይትድ መጫወት እንኳን ባይችል እሱ በተጫወተበት ሊግ በፕሪሚየር ሊግ ለመጫወት ግን እድሉን ማግኘቱ ነው እየተገለጸ የሚገኘው። አስተን ቪላ ለሞርጋን ሮጀርስ ምትክ አሌሃንድሮ ጋርናቾን ቢያስፈረመም ተጨማሪ በበቂ ሁኔታ ስለማገልገሉ ጥያቄ ፈጥሮበታል። ለዚህም ይመስላል አሰልጣኝ ኡናይ ኤምሪ ክለቡ ራፋኤል ሊያውን ከኤሲ ሚላን እንዲያስፈርምላቸውም በመጠየቅ ላይ እንደሚገኙ የተገለጸው። ኤሲ ሚላን በራሱ ፍላጎትም ክለቡን ለመልቀቅ የወሰነውን ራፋኤል ሊያውን ለመሸጥም እስከ 60 ሚሊዮን ዩሮ ድረስም ሊጠይቁበት እንደሚችል ነው ስካይ ስፖርት እያስነበበ የሚገኘው። ከአስተን ቪላ ጋር በቀጣይ ቀናት ድርድሮች እንደሚካሄዱ ይጠበቃል። አስተን ቪላ ለመጀመሪያ ጊዜ የሊጉ ጨዋታን ሳይጠበቅ በብራይተን 4-0 በሆነ ውጤት መሸነፉ ደግሞ ክለቡ ያልሰራው የቤት ስራ መኖሩን በደንብ ያመላክተ እንደሆነ
በርካቶች ይፋ አድርገዋል። ከሳምንታት በፊት የቱርክ ሱፐር ሊግ ክለብ የሆነው ጋላት ሰራይ ራፋኤል ሊያውን ለማስፈረም ከፍተኛ የሆነ የደሞዝ ክፍያን ለማቅረብ ዝግጁ መሆኑ ቢገለጽም ተጫዋቹ ግን በታላላቆቹ ሊጎች መቆየትን ቅድሚያ የሚሰጠው ጉዳይ መሆኑን ተከትሎ እምብዛም ሳይገፋበት ጋላት ሰራይ ከዝውውሩ እንደወጣ መገለጹ የሚታወስ ነው። አሁን ላይ ግን ራፋኤል ሊያው ምናልባት ወደ እንግሊዝ ፕሪምየር ሊግ ሊመጣ የሚችልበት እድሉን እንዳገኘ የሚያሳዩ መረጃዎች ናቸው በትልቁ እየወጡ እንደሚገኝ ዘገባው የጠቆመው። የጣሊያኑ ክለብ ናፖሊ ከአርሰናል የመልቀቅ ዕድል ጋር በተደጋጋሚ ስሙ እየተነሳ የሚገኘውን የ29 ዓመቱን አጥቂ ለማስፈረም ጥረቶችን እያደረገ ነው። የዝውውር መስኮቱ ወደ ተቃረበበት የመጨረሻ ቀናት ሲገባ የጋብሪኤል ሄሱስ በአርሰናል ያለው የወደፊት ጊዜ አሁንም እርግጠኛ ያልሆነ ቢሆንም ብራዚላዊውን ለማስፈረም የነበረው የናፖሊ ተስፋ ግን ትልቅ እንቅፋት ገጥሞታል። የሴሪኤው ክለብ ጋብሪኤል ሄሱስን ዋና የማጥቃት ማጠናከሪያ ኢላማቸው አድርገው ለይተውት የነበረ ሲሆን ከኤምሬትስ ስቴዲየምም ለመንቀልም የመጨረሻ ሙከራን ለማድረግም እያሰበበት ነው። አርሰናሎች የማጥቃት መስመራቸውን እንደገና ለማደራጀት ፍቃደኛ በመሆናቸው የመልቀቅ ዕድሉ እየሰፋ ቢሆንም የተጫዋቹ የራሱ ፍላጎት ግን የናፖሊ እቅድን ያወሳሰበው ይመስላል። እንደ ዘገባው ከሆነ ናፖሊ ጋብሪኤል ሄሱስን አንደኛ የማጥቃት ኢላማው አድርጎ የያዘው ሲሆን ከሴፕቴምበር 1 የዝውውር ማጠቃለያ ጊዜ በፊትም የመጨረሻ እንቅስቃሴ ለማድረግም ተዘጋጅቶ ነበር። ሆኖም ግን ናፖሊ ድርድሩን በይፋ ከማፋጠኑ በፊትም ቢያንስ ለአንድ ተጫዋችም ቋሚ ሽያጭ ማጠናቀቅም ይኖርበታል። ጋብሪኤል ሄሱስ በአርሰናል የማጥቃት ዝርዝር ውስጥም ዝቅ ያለ ሲሆን በኮሚን ሺልድና ከኮቬንትሪ ሲቲ ጋር በተደረገው የፕሪሚየር ሊግ መክፈቻ ጨዋታ ከስኳድ ውጪ ተደርጎ እንደነበር የሚታወስ ነው። ከዚያ በኋላ ግን አንድ አስፈላጊ ነገር ተከስቷል። ዘሚረር እንደዘገበው ጋብሪኤል ሄሱስ የናፖሊን ጥያቄ ውድቅ ያደረገ ሲሆን ይህም የጣሊያኑ ክለብ ሌላ አጥቂ የሚፈልግበት ሂደት ወደ ሌሎች አማራጮች እንዲዞር አስገድዶት ነበር። ጋብሪኤል ሄሱስ ናፖሊን እምቢ ማለቱ በአርሰናል ይቆያል ማለት አይደለም። የሱ የመጫወት እድልን መቀነስ ሚኬል አርቴታ በሌሎች የማጥቃት አማራጮች ለመቀጠልም ዝግጁ መሆኑን የሚያሳይ ሲሆን ተስማሚ ገዢ ከተገኘ አርሰናል ከፍተኛ የደሞዝ ክፍያውን ከመዝገቡ ላይ ለማስወገድም ተጠቃሚ ሊሆን ይችላል። ችግሩ ግን ትክክለኛው መዳረሻን ማግኘት ላይ ነው። ጋብሪኤል ሄሱስ በፕሪሚየር ሊጉ በቻምፒየንስ ሊጉና በዓለም አቀፍ ደረጃ በቂ ልምድ ያለው በቴክኒክ በጣም የበለጸገ አጥቂ ቢሆንም ጉዳቶችና የብቃት አለመረጋጋት ግን በአርሰናል ውስጥ ያልተደፈረም የ9 ቁጥር አጥቂም እንዲሆን አድርጎታል። ናፖሊ በተለይም በሴሪኤው አዘውትሮ መጫወቱ የእግር ኳስ ሕይወቱን እንደገና ለማንሰራራትም ይረዳው ስለነበር ምክንያታዊ አዲስ ጅምር የሚመስል ነበር። ጋብሪኤል ሄሱስ ወደዚያ ላለመዘዋወር በእውነት ወስኖ ከሆነ አርሰናል አሁን ላይ ሌላ ክለብ እስኪመጣ ድረስም ለመጠበቅ ይኖርበታል። የዝውውር መስኮቱ ለመዘጋት እንግዲህ በጣም ጥቂት ቀናቶች ብቻ ናቸው የቀሩት። አርሰናሎች እሱን ለመሸጥም ብቻ በርካሽ ዋጋ ከመሸጥ መቆጠብ ይኖርባቸዋል። ጋብሪኤል ሄሱስ አሁን ላይ በአርቴታ ዋና እቅድ ውስጥ ባይኖርም የሱ ልምድ ግን አሁንም ቢሆን በከፍተኛ ደረጃ ዋጋ ሊኖረው እንደሚችል የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የተለያዩ ርዕሰ ጉዳዮችን አዳዲስ ስፖርታዊ መረጃዎችን አካተን ለዛሬ ወደ እናንተ ያደረስነው ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስታደምጡን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ስላዳመጣችሁኝ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።